ጤና ይስጥልኝ። አማን ፍስሐ ጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነኝ። የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል። ተወዳጁና ታዋቂው የቴሌቪዥን ጣቢያ ኢቢኤስ ዳግም አስደንጋጭ መርዶና ሀዘን ገጥሞታል። ዋና ስራ አስፈጻሚውና ባለቤቱ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ተሰምቷል። አቶ አማን በኢቢኤስ ውስጥ ህይወታቸው ያለፈ ሶስተኛው እና ዋናው ታዋቂ ሰው ሆነዋል። ከአስፋውና ከነጻነት ወርቅነህ በመቀጠል ዋና ስራ አስኪያጁ ህልፈት አሁን ላይ በማህበራዊ ሚዲያ መነጋገሪያና የበርካቶችንም ያስደነገጠ ክስተት ሆኗል። ለመሆኑ የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ማን ናቸው? ከኤርትራዊነታቸው ጋር ተያይዞ የሚነሳባቸው ክስና ስሞታ ምን ይመስላል የሚለውን እናነሳለን። በትውልድ ኤርትራዊ ሆነው ሳለ በኢትዮጵያ ኢቢኤስን በማቋቋም ያፈሩት ሀብትና የደረሱበትን ዝና ጨምሮ ሌሎች ታሪኮችን በቀዳሚነት የምናያቸው ሲሆን ከብርቱካን ጋር በተያያዘ የምናስታውሰው አንድ ጉዳይ አለ። እርሳቸውና ባለቤታቸው በቁጥጥር ስር ውለውም እንደነበረ ይታወቃል። መግቢያችን ላይ የተመለከታችሁት ቪዲዮም አቶ አማን በቁጥጥር ስር ውለው ከተፈቱ በኋላ ያደረጉት ንግግር ነው። ለመሆኑ አማን በእስር ቤት ያሳለፉት ጊዜ ምን ይመስል ነበር የሚሉ ጨምሮ አሁን ላይ የተሰሙ አዳዲስ ዜናዎችን እንነግራችኋለን። አዲስ መረጃ ለነፍስ ይማር ለማለት ይወዳል። ኢቢኤስ እንግዲህ ተጨማሪ ፈተናዎችም እየገጠሙት እንደሆነ ይታወቃል። ለዚህም እንግዲህ ለሰራተኞችና አጠቃላይ መጽናናት እንዲሰጥ እየተመኘን አሁን ወደ ዋናው መረጃ አለፍን። እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠንቅቀን እንድንሰራ እማጸናለሁ እና አመሰግናለሁ። ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም 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 ይቅርታ የሚል መልእክት ከኔም ከኢቢኤስም አስተላልፋለሁ። ኢቢኤስ ቴሌቪዥን ዳግም በዛሬው ዕለት አስደንጋጭ መረጃ ይፋ አድርጓል። መስራቹና ዋና ስራ አስፈጻሚው የነበሩትን አቶ አማን ፍስሐ ጽዮንን በሞት አጥቷል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አማን ፍስሐ ጽዮን እስከ ሰሞኑ ህመም ላይ እንደነበሩ ተሰምቷል። በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ለኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና እንደተጫወቱ ይነገርላቸዋል። አቶ አማን የታላቅ ራዕይ ባለቤትና ብርቱ ሰው መሆናቸው ኢቢኤስን አቋቁመው ተጽዕኖ ፈጣሪ እንዲሆኑ አስችሏል። ለኢትዮጵያ አርቲስቶች፣ ወጣት ጋዜጠኞች፣ ለባለ ሀብቶች እድል በመፍጠርም በርካቶች ታዋቂ እንዲሆኑ ከጀርባ ሆነው የሰሩ ብርቱ ሰው እንደነበሩ ይታወቃል። አቶ አማን ምንም እንኳን በርካቶች ከኢቢኤስ ሲወጡ በክስ በንትርክና እንዲሁም ደግሞ መስቀል አታደርጉም ተባልን በሚባል ግርግር እየወጡ ቢሄዱም ግን ኢቢኤስ ለታዋቂ ሰዎችና እንዲሁም በቴሌቪዥን ሆስት ለሚያረጉ ሰዎች የፈጠረውን እድል ማንም ሊክደው አይችልም። አማን ፍስሐ ጽዮን የኢቢኤስ ቴሌቪዥን ሙሉ ባለቤት ነው። እናም እርሱ እንግዲህ ከዛሬ 17 ዓመት በፊት ነበረ ኢቢኤስን ማቋቋም የቻለው። በ2007 ዓ.ም ኢቢኤስ ቴሌቪዥን ስራ የጀመረበት ጊዜ ነበር። ይሄው ከዛን ጊዜ ጀምሮ እንግዲህ ላለፉት 18 ዓመታት በኢትዮጵያ የብሮድካስቲንግ ሚዲያ ታሪክ በብዙዎች ዘንድ ቀዳሚ ምርጫ የሆነውን የቴሌቪዥን ጣቢያ መመስረት የቻለ ሰው ነው። ከአሜሪካን ሀገር ሜሪላንድ ስቴት እንዲሁም ከኢትዮጵያ ደግሞ ገርጅ አካባቢ ከሚገኘው ባማ ህንጻ ሲዶ ነበር ፕሮግራሞችን ሲያስተላልፍ የነበረው። በነገራችን ላይ ከሰሞኑ ኢቢኤስ አዲስ ስቱዲዮውን በመገንባት ካኪ ጋር ሜታ ማለት ነው ወይም ደግሞ ሜጋ ማተሚያ ቤት ጀርባ ላይ አዲስ ስቱዲዮ በመገንባት መንገዶችን ጨምሮ አስፓልት በማስነጠፍ በስፋት ለመስራት እንቅስቃሴ እያደረገና የምርቃት ዝግጅቱን በትልቅ ደረጃ ለማክበር ዝግጅት በነበረበት ላይ አቶ አማን ፍስሐ ጽዮንን ማጣቱ ለበርካቶች አስደንጋጭ ሆኗል። ኢቢኤስ በአሁኑ ሰዓት የ500 ሚሊዮን ዶላር ባለቤት እንደሆነም ይታመናል። የኢቢኤስ ቴሌቪዥን መስራችና ባለቤት አማን ፍስሐ ጽዮን ዓመታዊ ገቢን ጨምሮ ከኤርትራ ጋር ስለሚነሳባቸው ሀሳብ ደግሞ ቀጥሎ ልንገራችሁ። ይፋዊ ምንጮች እንደሚያሳዩት የኢቢኤስ ዓመታዊ ገቢ 730 ሺህ አሜሪካ ዶላር ይደርሳል። ይህም ከማስታወቂያ በከፍተኛ ሁኔታ የሚሰራ ነው። አጠቃላይ ግን እስከ 16.4 ሚሊዮን የአሜሪካ ዶላር ድረስ ሀብቱን በርካቶች ይገምቱታል በአመት ማለት ነው። በአጠቃላይ ዝቅተኛው 730 ሺህ ከፍተኛው 16.4 ሚሊዮን የአሜሪካ ዶላር ድረስ ሰርቶ ያውቃል ይላሉ። እዛ አብረው የሰሩ ለዚህም እንግዲህ ከኢቢኤስ ተቀጥሮ ከመስራት ይልቅ ወጥተን የራሳችንን ሚዲያ ማቋቋም እንፈልጋለን
ብለው ህይወትን የጀመሩ ሰዎችም እንግዲህ ታሪክ በማየታቸው ነው። እንደሚታወቀው ኢቢኤስ በኢትዮጵያ ታሪክ የመጀመሪያ የግል ቴሌቪዥን ጣቢያ ነው። ኢቢኤስ ከመመስረቱ በፊት ሌላ የግል ቲቪ ስቴሽን በኢትዮጵያ ታሪክ አልነበረም። ከዛ በኋላ ነው እና ሻም፣ ናሁ፣ ቃና፣ ጄቲቪ ሁሉም የፈሉት ማለት እንችላለን። በአሁኑ ሰዓት በኢትዮጵያ ከ20 በላይ የግል የቴሌቪዥን ጣቢያዎች ቢኖሩም በርካቶች ግን እንደ ኢቢኤስ መቋቋም ተስኗቸው ተዘግተዋል። በምስረታው ግን ቀዳሚ ኢቢኤስ ነው። ኢቢኤስ ግሎባል በስሩ ኢቢኤስ ቲቪ፣ ኢቢኤስ ሙዚቃና ኢቢኤስ ሲኒማን የሚያዘ በማህበራዊ ህይወትን በርካታ ስራዎችን እየሰራ ነበር። ይሁንና ሟቹ አማን ግን በርካታ ትችቶችንና እንዲሁም ደግሞ ክሶች የሚቀርቡባቸው ሰው እንደሆኑ ይታወቃል። ለዚህ ምክንያቱ ደግሞ ኤርትራዊ ናቸው የሚል ነው። ኢትዮጵያ የቀይ ባህርን ጥያቄ ባነሳች ጊዜ አንድ እንግዲህ ብርቱካን ተመስገን የተሰኘች ሴትን ታሪክ ኢቢኤስ ሰርቶ እንደነበረ የምናስታውሰው ጉዳይ ነው። ያ ታሪክ እንግዲህ ኢቢኤስ ከደምቢዶሎ እንደምታስታውሱት የተጠልፌ እንግዲህ በርካታ ስቃይ አሳልፌያለሁ ያለች ታሪክ ከተሰራች በኋላ የቀይ ባህርን አጀንዳ ለማስቀየስ ነው በሚል የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በቁጥጥር ስር ውለው እንደነበረ ይታወቃል። ባለቤታቸውና እርሳቸው ከቁጥጥር ስር ውለው ከተፈቱ በኋላ አማን ዳግም ተመልሰው አንድ መግለጫ ሰጥተው ነበረ። የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን እንግዲህ ከስር ከተፈቱ በኋላ የብርቱካንን ጉዳይ አስመልክቶ መግለጫ ሰጥተዋል። በመግለጫቸው እንግዲህ ብርቱካን ተመስገን ዙሪያ ባስተላለፍነው ዶክመንተሪ የኢትዮጵያን ሕዝብ ይቅርታ ጠይቀው እንደነበረ እናስታውሳለን። በመግለጫው በድርጅት ውስጥና በውጭ የተቀናጀ ኃይል ከጋዜጠኝነት መርህ ፍጹም ተጻራሪ የሆነ ተግባር መፈጸሙን ገልጸው ለዛም ይቅርታ ጠይቀው እንደነበረ ይታወቃል። ኢቢኤስ እንግዲህ ከአየር ላይ ሞርዶ እጅግ በርካታ ፈተናዎችን አሳልፎ እንደነበረ ይታወቃል። ኢቢኤስ እንግዲህ በተደጋጋሚ ጊዜ ፈተናዎችን አሳልፏል። እነዚህን ፈተናዎች በብቃት የተወጡት አማን ፍስሐ ጽዮን ስለሆኑ ቀጣይ ዕጣ ፈንታው ምን ይሆናል የሚለው ግን በርካቶች እንዲያስቡና ከወዲሁ የቴሌቪዥን ጣቢያው የመቀጠል ጉዳይም ስጋት እንዲገባ ያደረገ አስደንጋጭ ዜና ነው የተሰማው። አንድ 3-4 ጉዳዮችን እናንሳ። የመጀመሪያው እንግዲህ ኢቢኤስ ቴሌቪዥን መስቀል ይከለክላል የሚሉ ክሶች ናቸው። አንዳንድ አርቲስቶችም ሆነ እንግዲህ ታዋቂ ሰዎች እዛ ከሰሩ በኋላ ኢቢኤስ መስቀል አድርጌ እንዳልሰራ ከለከለ በሚል በማህበራዊ ሚዲያ አቧራ ያስነሳሉ። ይህን ተከትሎ ኢቢኤስ የኦርቶዶክስ እምነት ተከታዮች እንዳይከታተሉትና የኦርቶዶክስ ባለሀብቶች ይህንን የቴሌቪዥን ጣቢያ ስፖንሰር እንዲያደርጉ ከፍተኛ ቅስቀሳ ሲደረግበት ነበረ። ይህንንም በብቃት በመወጣት እንግዲህ መስራት ችሏል። ከዛ በዘለለ እንግዲህ በዛ በዶክመንተሪው ዘመን የተፈጠረው ቀውስ ነው። በዛ ቀውስ እንግዲህ ባለቤቱን ጨምሮ አማንና ባለቤቱ እንግዲህ ታስረው በቁጥጥር ስር ውለው ድጋሜ በመውጣት ኢቢኤስን እንደገና ከዛ ጫና ውስጥ በማውጣት ወደ አዲስ ስቱዲዮና አዲስ የኢቢኤስን ሰፈር መገንባትም ችሎ ነበር። ይሁንና ይህ በሆነ ማግስት እንግዲህ ህይወታቸው ማለፉ በጣም አስደንጋጭ ነው። በተለይ ለኢቢኤስ እጅግ የፈተና ጊዜ ነው ልንል እንችላለን። ተወዳጁን አስፋው መሸሻን ካጣ ቅርብ ጊዜ ነው። ከዛ በኋላም እንግዲህ ታዋቂው ነጻነት ወርቅነህም ህይወቱ ካለፈ ኦልሞስት ገና 40 አልወጣም ማለት እንችላለን። በዚህ መካከል እንግዲህ ለበርካቶች ይህንን በማሳከም በማገዝና በመርዳት አርአያ መሆን የቻሉ የተጠፋፉ ቤተሰቦችን በማገናኘት ረገድ ቀዳሚ ሆኑና አዳዲስ የመዝናኛ ፎርማቶችን በመቅረጽ ጭምር ተወዳዳሪና ተመራጭ የቴሌቪዥን ጣቢያ መገንባት የቻሉት ሰው አሁን ደግሞ አቶ አማን ፍስሐ ጽዮን ህይወታቸው ማለፉ ተሰምቷል። የህይወት ህልፈታቸው ምክንያትም እንግዲህ የህመም እንደነበርና እርዳታ ላይ እንደነበሩ ተገልጿል። በሕክምና ሲረዱ መቆየታቸውን ማለት ነው። በነገራችን ላይ ኢቢኤስ ከዚህ ቀደም አስፋው መሸሻንም ጨምሮ የነጻነት ወርቅነህም ሕክምናንም እንግዲህ ሲያግዝ መቆየቱ ይታወቃል። በመጨረሻም እንግዲህ በርካታ ስራ የሰሩት ዋና ስራ አስፈጻሚውን በሞት አጥቷል። በርካቶች እንግዲህ ሀዘናቸውን እየገለጹ ነው። ስለ ቀብር ስነ ስርዓቱና ስለ ሌሎች የሚሰሙ መረጃዎች ካሉ ወደኋላ እንመለሳለን። ያሁኑን ግን አበቃው። መልካም ጊዜ